እሺ ቆይ አንድ ጊዜ ቆይ አንድ ማንሽ ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ፣ ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። አንዴ ተረጋጋሽ። አብዮታለሁ ሁሶ ሲጅ በጣም ተረጋግቻለሁ። አይዞህ በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ ወደ ውይይት ቀጥታ እንግባ። ደቂቃ ፈርስት ራውንድ ስንት? አንዴ ተረጋግቀስ በል። አንተ ማለት ነው። ተረጋግቻለሁ፣ በደንብ ተረጋግቻለሁ። ኡስታዝ የተከበሩ ኡስታዝ ፈርስት ራውንድ፣ ሰከንድ ራውንድ ሪቨርተር ተዛ ክሮስ ኤግዛሚኔሽን እና ኮንክሉዥን ደቂቃውን ጋርኝና ብቻ ማውራት ነው የፈለከው። አታዳምጥም ሰው አውራ እንደሱ። እሺ የመጀመሪያ እንኳን ደህና መጣህ። በድጋሚ ከስንት ዓመት በኋላ ስላገኘሁ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን የምትፈልገውን ከዚያ እንወያይበታለን። እሺ አንዴ ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው፣ እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም። ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ያለው። አንተ 8 ደቂቃ ይሆን ትላለህ? እሺ በጣም ጥሩ። ስለ ደቂቃ እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው አይንዛዛም። መግቢያ ስለሆነ ምናረበት በጣም ስለቆየንባቸው ሰዎችን እንዳናስረት እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ በጣም ቆይተንባቸዋል። ችግር የለውም። ኡስታዝ ያጋልጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ገና ናችሁ ደናችሁ ስትል መጨረሳት ነች። ምክንያት ይኸውላችሁ 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን መወያየታችንም ኡስታዝ ረጋ በል ቀስ መወያየታችንም 5 ደቂቃ ነው ስታውቀው። ቆይ 5 ደቂቃ ብቻ ነው መወያየት ነው። ረጋ በል እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም ማለት ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። ሁሉም ዛሬና ይኸውልህ ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረግ፣ እስኪጨርስ ድረስ አዳምጥ። ስለዚህ ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን ያልከንተን አንዴ ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት። ከዚህ አንዳንድ ወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ። እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቆመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱም መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይንስ አንተ ትጀምራለህ? ምረጥ። እሱ ላስመረጠ እጀምራለሁ። ሁለተኛ ዙር ደቂቃ እኔን ልምረጥ።
ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ ሁለተኛ ደቂቃ የምመርጠው እኔ ስለሆንኩኝ ሁለተኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ለምንድን ነው 15 ብሎ ነበር ፈርተህ ነው ታደርገው አችልም መወየት አንድ ደቂቃ አንድ ደቂቃ አንድ ተጠይቀኝ አይደል? እስኪመልስ አዳም ተረጋበል ትችላለህ። አይ በረከት ጀምር። መልካም አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ መጀመሪያ ከፍታኛ አንተ መረጥክ አይደለ? አንተ መረጥክ ደቂቃውን። አንተ መረጥክ ደቂቃውን። እሺ 7 ደቂቃው መረጥክ። እሺ አዳም ተረጋጋ። 7 ለምን ትደርበኛለህ? እኔ እኮ ስታወራ ፈቀድኩልህ። ኡስታዝ ተረጋጋ። በጣም ተረብሻል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ ዳሲት። እሺ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተን የከፍል አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ ፎይ። እሺ ውይይቶች አይተታቃለሁ ኡስታዝ ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል ረጅም ሰዓት አወራ እኮ ኡስታዝ፣ ተረብሻል። ፕሊዝ ተረጋጋ። ወደ 5 አትረበሽ ኡስታዝ አትረበሽ። ውሃ መጠጣት ጥሩ ነው። አይዞህ አይ ተናደ ነው የምትስቀው፣ እያየሁህ ነው። ተናደ ነው የምትስቀው። ፕሊዝ ተረጋጋ። አዳምጣ። ኦኬ ኢንተርናሽናል ዲቤቶች አይተሃል? እሺ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ ርዕስ ታስቀይር። መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? ፕሊዝ አደርበኝ ኡስታዝ። መስጊድ አይደለም ያለኸው፣ ኮስት ላይ ነው ያለኸው። እኮ ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አርዕስታችን አይደለም እፎይ። ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው። ፕሊዝ ኧረ እባክህ ተረጋጋ ኡስታዝ። አደርብ አንተ አታውቅም። ኢንተርናሽናል ዲቤት እንኳን አይታወቅም እኮ። ኢንተርናሽናል ዲቤቶች እንኳን አይታወቅም። ኢንተርናሽናል ዲቤቶች የማንና የማን አይተሃል? አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን። ምንም ተተናገርኩ አሳየን። ማስረጃ አንተ ተናገርኩ ማስረጃ አሳየን። በቃ ያው ተረጋጋ። ቆይ ዝም ብለህ ተራስህ ነው የምታወራው ማለት ነው። ኧረ ወደድክ እኮ በእናትህ ኡስታዝ። አይዞህ ከራስህ ነው የምታወራው። በቃ ተናገርከው። እንደዚህ ያደረገ አንድ አሳያለሁ። ተረጋጋ። የ1 ደቂቃ እና 2 ደቂቃ ውይይት የለም ወገን። ይሄ ኡስታዝ ሊያደርግ የሞከረው ምንድነው? እሱ 1 ደቂቃ ሳወራ ደቂቃው አለቀ ሊወጣ ነው። ሊያመልጥ ነው። እባክህ ተረጋጋ። ምንድነው? ተረጋጋ። አሳየን። ተረጋጋ። እሺ በቃ ተረጋግቻለሁ። አሳየን። ለምን የምትረበሸው እንደዚህ? ቆይ ለምን ነው የምትረበሸው? ቃላቶ እፎይ አይጠቅምም። ትልቆች ነን። እሺ እኮ ተረጋጋ። መረጃ ምንም የለህም እኮ። ምንም የምታውቀው ነገር የለም እኮ አንተ። ያው አሁን የተናገርከውን ኢንተርናሽናል ዲቤት እንኳን አይታወቅም እኮ። መረጃ ብጠይቅህ እኮ ምንም የምታውቀው ነገር የለም። 1 ደቂቃ አንተ እኮ እያልከኝ ነው። የ1 ደቂቃ ውይይት ነው የምታውቀው አንተ። መረጃ 1 ደቂቃ ውይይት ነው። በምትፈልገው ይሁን በቃ ተስማ ብቻ። የ1 ደቂቃ ውይይት ነው ወይ? በምትፈልገው ይሁን። ጀምር። ተስማማሁልህ። ጀምር። ላሳየህ። ቆይ ለማንኛውም ምንም ስለማታውቅ
ቆይ ተረጋጋ። እና በምትፈልገው ጀምር፣ ተስማማለህ? ወላሂ ያመልጥ ነው ካለ ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ፣ 4 ሰዓት ምናምን። እሺ የተስማሙበትን አሰማና አንድ ጊዜ ክፈተውና። ሳይስማሙ ነው ውይይት የተገቡት። እንግሊዝኛ ትችላለህ? እንግሊዝኛ አትችልም እኮ ችግሩ። አሳየን። ኦኬ እንግሊዝኛ ትችላለህ? አሳየን። ኦኬ የተስማሙበትን ነው የጠየቀን። የተስማሙበትን ማየት ፈለገ ማለት ነው። ወልማችን ወላሂ ራዚ አሳየኝ አልከኝ እኮ። ስለምን መውጣት ነው የምታወራው? ስለምን መውጣት ነው የምታወራው? ውሳት ለምን? ስለዚህ ሰዓት ለብቻ ልክፈትልህ ማለት ነው እንድንተማመን። ሰዓት መከፈት አለበት። 5 ደቂቃ ልብ በሉ። ቀጣይ ስንት ነው እሱ? በደንብ አስተውሉ። 20 ደቂቃ ነው። 20 ደቂቃ ነው። ቀጣይ 20 ደቂቃ ነው። ኦልራይት ጎበዝ። እሺ ካሜራ እንደ ላዞር 20 ደቂቃ ነው የሚኖረን። 5 ደቂቃ ላሳየህ። ይታያል። አንድ ላሳየህ። በኋላ ሰዓት ጠብ እንዳይመጣብን ሰዓት መውጣት አለበት፣ መታየት አለበት። አይመስልም? ኦኬ እዚህ ጋር ላስቀምጥልህ። ኦኬ 5 ደቂቃ ብለናል። በዛ ነው የተስማማ ነው። በ5 ደቂቃ ውስጥ የምንጨርሰው። ቀጣይ ግን 20 ደቂቃ ነው። ኦኬ ልጻፈው። ቅድሚያ ልጻፈው፣ ምክንያቱም አርጊመንት ለምንናገረው ማስረጃ እያወጣን የምናሳይ መሆን አለበት። ችግር የለውም። ሽንፈትን ይዘው የሚመጣ ማወቅ አለብን ቀድመን። አሁን መጀመር ትችላለህ። ፎሽን ፖሊስ ተረጋጋ። የመጀመሪያ ዙር ስንት? 5 ደቂቃ በማስረጃ እየሆነ ሽፎያዬ እንዲረዱ። ቀጥል። ያስጀመርኩ ጀምር፣ እየጠበቅኩህ ነው። እጀምራለሁ ብለሃል፣ ጀምር። ኦኬ ስለ ለምን የምንረብሸው ታዲያ? እኔ አልረበሽኩም። ማስረጃ ማለት መረበሽ ነው። ኦኬ አትረብሻ። ዝም በል አንዴ። ዝም በል አንዴ። ዝም ትላለህ አንዴ። 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ምንም ምክንያት ለማሳጣት ነው። ምክንያት ለማሳጣት ነው ኡስታዙን ማለት ነው። ኦልራይት ጣልቃ አትግባብኝ። ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይህ አስጀምሬያለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳሂህ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሰይጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights። ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብሮህ አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነው ይለዋል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል እዚህ ጋር። በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን የሚያስረሳ ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11:119 ላይ ገሃነም የምትሞላው በሰውና ባጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጂኒ ነው እንዴ? ገሃነም የምትሞላው በሰዎችና ባጋንንት ነው አለን። እዚህ ጋር ደግሞ
አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር ያጋንንት እግር ነውን? ኦኬ። ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋቸዋለሁ ይላል። ማ? አላህ። ኦኬ። ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እንሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ሆይ ጌታ እኔን በማጥመምህ ይሁንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋርስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ? አላህ ያሳሳተውን ሰው በእርሱ መንገድ ፈጽሞ አታገኙም ይላል። ማነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለስ፣ ኡስታዝ ተመለስ፣ ተመለስ፣ ተመለስ። ፍለፊቱን ደቂቃን እያሳየህን አንዴ አትሸፍነው። ያው ኦኬ። ዲያብሎስ ነው ይለናል አሳሳቹ። አላህ እኔ ነኝ ማሳስተው ይለናል። ኦኬ። አላህ በሻ ኖሮ አንድ ህዝብ አደርጋቸዋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል፣ ከማጣመም አታርፍምን ይላል እግዚአብሔር። መጽሐፍ ቅዱሱ አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ። በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል ሱራ 3:54 ላይ። መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ አይምን የስጋ ስራ ነው መንግስት ሰማያት የማይገባም ይላል እግዚአብሔር። የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ተራክር ታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። አትደብቀው። እንደሱ ከሆነ በቃ ለምን ተራክር ታደርጋለህ? ካልቻልክ አልችልም በል። ለምን ትረብሻለህ? ወላሂ ልከምዛ ለምን ረብሸው ነው ያልኩህ። አትረብሽ፣ አትረብሽ። መያዝ እችላለሁ ብለህ ነበር እኮ፣ መያዝ እችላለሁ ብለህ ነበር እኮ። ስለዚህ ጣልቃ አትግባ፣ ቤቢ ጣልቃ አትግባ። ደግመህ አትገባም አይደል ኡስታዝ? አትሸፍን። ደቂቃውን እናውራን የተባልከው ፖለቲካ ተስራ ትልቅ እኮ ነው ኡስታዝ፣ ፊት ለፊት ነው። ምክንያቱም ዳኛ ቆሞታል። ደቂቃውን አያችሁት አይደለ? ችግር አትረብሽ። እያንዳንዱ የተናገርከው አሁን ስለሚይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደው እየሰራሁኝ እመልሰዋለሁ ወደ 5 ደቂቃ ሰጥተኸኝ ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። ቀጥል። ዝም አልኩልህ እኮ እፎይ፣ ቀጥል። ሂድ ጎበዝ። ተሳስተህ ጣልቃ እንዳገባ ሚውት አድርግ። ስለ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ። አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም። አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። ስለምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ፣ ምክንያቱም ነግሬሃለሁ። እመልሰዋለሁ። ምንም አልተበላሁም። አዳም ስትኝ 4 ጊዜ ጣልቃ ትገባብኛለህ።
ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለህ፣ ጨርሰው። እዛ አለው ብለህ ነበር እኮ ኡስታዝ። እኔም እዛ አለው ብለህ ነበር። ሰከንድ አለህ፣ አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን በእናትህ አዳምጥ። በእናትህ ኡስታዝ ለምን ረብሸው? አረብሽን እባክህ 11 ሰከንድ አለህ፣ አውራ። አትመልስ። እሺ ጣልቃ እንዳገባ ካሁን በኋላ ግን ደቂቃውን አትሸፍን ብቻ ነው የተባልከው። ጎበዝ። ስለዚህ አንድ ደቂቃ አለኝ፣ እሷ ላይ እንትን ትላለህ። አንድ ደቂቃ የለህም፣ 11 ሰከንድ አለህ፣ አውራ። ጎበዝ። ይሁን። እሺ ይሁን። ችግር የለም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ፣ አቋርጠህ እንዳትወጣ። ጎበዝ። ኦኬ። ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይን የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉም ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነብይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ፣ ሰዓት ዘህ እየዋሸህ ነበር እዛ። ጎበዝ ነው። ስለዚህ 5 ደቂቃ አለህ። 5 ደቂቃ አለህ። ቀጥል። እንግዲህ ስለ አምላክ የመጀመሪያ ናገርና እሱ ስላነሳው ደግሞ እናገራለሁ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነት ውስጥ ሱረል አይኖች ምናምን አላህ ምናምን እንደዚህ አሽለማኛው እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአኑ እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ የአምላክ ማን ነው የሚለውን ሊያሳውቀን ነበር። እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ነው የሰበኩበትን አንዱ ያሳየናል። ያሰው ገብቷቸዋል። ይሄ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነሁ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማን ጀምር? ከመጀመሪያዎቹ ነቢያቶች ኑህ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ። ኑህ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ማ ለኩም ሚን ኢላሂን ገይሩሁ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ። እነዚህ መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣይ ነቢያቶች ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦቼ ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸዋል። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቃል። አላህ ነው እያሉ ቃለ ኢልያስ ዓለይሂ ሰላም ቃለ አላህ ስብሓነሁ ወተዓላ ሓኪያን አን ኢልያስ ዓለይሂ ሰላም ፊ ሱረት አሳፋት ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም። ኢልያስ ከነቢያቶች መካከል ነው ካለ በኋላ ምን አለ? አላህ ነው ጌታችሁ፣ ወረበ አባኢኩም አልአወሊን የቀደሙት የአባቶቻችሁም አምላክ እርሱ አላህ ነው እያለ አስተማረው ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሐነሁ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰው ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንዳው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ቦታቸዋላ ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? እዚህ ጋር ነበረ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሐሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ የመካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሐሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ
አንድ ታሳየና አለ ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እንትን እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይሄን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይሄንን ልታመጣ እፈልጋለሁ፣ እጠብቅሃለሁ እንድታመጣ። ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል። ከራስህ ተናገር፣ ሽፎይ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዚያ ብሎ የፈሰረ ወይንም የተረጎመ ሰብቻለሁ። ያውን ሰከንድ መቀጠል ይችላል። ቀጥል እፎይ። እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም ትለቅሶ to be fair there okay ስለዚህ 20 ደቂቃ አለን። አሁን ይታያል ኡስታዝ ከማስረጃ ጀምርልኝ የጠየቅኩህን እንትን እያልክ በዛው ሚዩት አድርግ። በቃ 20 ደቂቃ አለን። አሁን ሚዩት ላድርግልህ ነው ግን ሚዩት አድርግና አዳምጥ። ሚዩት አድርግና አዳምጥ። ገና እሱ ጥያቄና መልስ ላይ እናወራለን። ሪባት አለ ገና ሪባት አለ። ሚዩት አድርግ እንጂ ረጋ በል ከዚህ በኋላ ላለው ይኸውልህ እፎይ እኔ በማስረጃ አዳምጥ፣ ረጋ በል እንጂ እኔ ብለህ በማስረጃ እያነሳሁ እንደምናገረው ውይይቱ ትምህርት እንዲሆን ለሌሎችም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብሏል ብለህ አስከትል። እፎይ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንዳው ከሱ ብትጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ቤት ታደርጋለህ በእኔ ደቂቃ ኡስታዝ በማስረጃ ወራሽ ሀይ ጎበዝ። ስለዚህ ገና አሁን 20 ደቂቃ አለን። ከዛ ሪባትል አለን። ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም አይደል ኡስታዝ? አስጀምረው እና አሁን ስታወራ በማስረጃ አድርጋቸው። ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድነው እሱ እያሳየዋቸው ሳይሆን እንዲሁ አውራ ያለ ሳከፍት እያለ ነው ይመስለኛል። ሚዩት አድርገው በቃ ሚዩት አድርገው። በዚያ ላይ አንድ አዳምጥ ስታሳይ ነበረ። ይሄንን እያየሁልህ ነው ጎበዝ። ግን ያንተ ሀሳብ እዛ ላይ የለም፣ ውሸት ነው እያልኩህ ነው። ያንን ወንድ ከሆንክ አሳየኝ አሁን ከፍተህ ይሄ ቁርአን አንቀጽ ይሄ ሐዲስ ላይ ስለዚህ ሊቃውንቶች የሙሐመድ ጌታ ሰይጣን ነው ማለት ነው ብለዋል ያሉበትን አሳይ ካልሆነ ውሸታም ነህ። ያ ውሸታም ነህ እያልኩኝ ነው። ደፍረህ አንተ አሳይ ወንድ ልጅ ከሆንክ። የለም ያልከው ወላሂ ላዚም የለም እኮ አዳምጣሻው እኮ ታዳምጣለህ። ወንድ ልጅ ነህ አንተ አሳየንና ጀምር። አንተ እውነተኛ እንደሆንክ ዛሬ ያውቀዋል። ካልሆነ ውሸታም ኧረ በእናትህ ሜታ አድርገህ አትረብሽ ኡስታዝ። ያረበሽኩ ማስረጃ ብቻ ነው የጠየቅኩህ። ወይኔ ሰዓት እኮ ነው ገና እኮ ነው። ሰዓትህ ላይ ተጠቀምና አሳይ። ውሸታም ነህ እየተባልክ ነው አንተ። እውነት ነው የማወራው። ማንም አላለህም እኮ። ሚዩት አድርግ። ሪባትል ገና አለን እኮ ኡስታዝ። ሚዩት አድርግ። ኦኬ ላስጀምረው። አስጀምረው በቃ ዝም ብሎ ያወራ ያለ ማለት ሀያ ደቂቃ አለኝ። ኧረ በእናትህ ሚዩት አድርግ ኡስታዝ እባክህ። እሺ ቀጥል ጎበዝ። 20 ደቂቃ አለኝ። ኦኬ እናመሰግናለን። እንግዲህ እንደተመለከታችሁት ማስረጃ የሚለው እንዲሁ በአፍ ማውራት መስሎት ይመስለኛል። ይሄ የምታየው እንደዚህ ማስረጃ ተከፍቶ ነው እየተወራ ያለው። ሱራ 5:82 ላይ ለምሳሌ እኛ ክርስቲያኖች ለእናንተ ቅርባችሁ ከአይሁዶች ይልቅ እንደሆን ቁርአን ይናገራል። ከምንም በላይ ግን ነብይህ ለአንተ በጣም ምርጡ ስኮላርህ ነው። ሌላ ሰው አልጠቅስብህም ኡስታዝ። ነብይ ምርጡ ስኮላርህ ስለሆነ ሳሂህ ቡኻሪ ይኸውልህ ይታያል 44:85 ላይ on that Allah's messenger said don't believe the people of the scripture or disbelieve them የመጽሐፉ ሰዎችን እንዳታምኗቸውም ነገር ግን እንዳክዷቸውም ብሏል። ስለዚህ እኛን ምንሰጥህን አለማመን ወይንም ደግሞ የመካድ ሞራሉ ብዙም የለህም።
ምክንያቱም እንድትጠይቀንም ስለታዘዝክ ማለት ነው። እንድትጠይቀን ጭምር እኛን ስለታዘዝክ አንተ ብቻ ሳይሆን ነብይህም እኛን የመጠየቅ ስለታዘዘ መማር አለባችሁ። መረጃ ላይ ጠየቀኝ፣ መረጃ ልስጥህ ኡስታዝ ጎበዝ። ይኸውልህ እንደዚህ ክፈት፣ ለወደፊት ስታወራ ዝም ብለህ አታውራሽ። ይኸውልህ እንደዚህ እየከፈትክ እያሳየ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን በደንብ አስተውል። እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ስለዚህ መጽሐፉን የሚያነቡት የመጽሐፉ ሰዎች የተባሉት አይሁዶችና ክርስቲያኖችን እንድትጠይቅ ነብይህም ታዟል። ስለዚህ ምንድነው እሱ ኡስታዝ? እኔ የምነግርህን አሜን ብለህ የመቀበል ግዴታ አለብህ። እንኳን አንተ ነብይህም እኛን እንዲጠይቅ ስለታዘዘ ማለት ነው። አንተም ብትሆን ደግሞ ያው መጠየቅ ግዴታ ነው፣ መማር አለብህ። ከአንተ በፊት ወደ እነርሱ ያን የምናወርድ ሰዎችን እንጂ ሌላ አናላክንም። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ፣ የእውቀት ባለቤት መሆናችንን እንዳዘነጋ። ስለዚህ እንደዚህ ካልኩ ዘንዳ ኡስታዝ፣ ለወደፊት ግን ዝም ብለህ እንዳታወራ እሺ። ስለ እግዚአብሔር ያነሳኸው አለ፣ እግዚአብሔር ስም ያልከው አላህ የሚለው አሊላህ ከሚለው የመጣ ነው። ምንም የሚታወቅ ነገር አይደለም። እሱ ከአረቦች ውጪ የሚታወቅ የለም። እግዚአብሔር የሚለው ግን ከአንተ ቁርአን ልስጥህ። እቺን ቁርአን አያት። እቺ የቁርአን ትርጉም የእናንተው ነች። ስለዚህ ምን ትላለች መሰለ እዚህ ጋር እንዲሁም የአምላክ ስም በደንብ አስተውል። እንዲሁም የአምላክ ስም በአማርኛ እግዚአብሔር የዓለም አምላክ ሲሆን በአረብኛ ዋና ስሙ አላህ ነው። እቺ አንተ ቁርአን ነች። እቺ ያንተ ተረጎሙልህ ነው። ስለዚህ እግዚአብሔር ማለት ጌታ፣ ብሔር፣ ህዝብ ወይንም ደግሞ የህዝቦች ጌታ የሚለውን ይሰጣል ማለት ነው። ያንተ ግን አላህ የሚለው ነቢያት ከሰበኩት ቁርአን ደግሞ በአረብኛ ከሆነ ኬታ መጣኸው ማለት በምን ብለው ነበር? ማን ብለው ነበር የሚጠሩት? ሌላኛው ከሌሊቱ 1/3 ሲቀር አላህ ይወርዳል ብሎ የሰበከ አንድ ነብይ ልታመጣልኝ ትችላለህ? ሳያል ቡካሪ 9ኛው ቮሊዩም ላይ ሉክ ነብይ ምን አለ? every night when it is the last third of the night our Lord the superior and the blessed descended to the lowest heaven ይላል። እንደዚህ ብሎ የሰበከ አንድ ነብይ ልታመጣልኝ ትችላለህ? ነቢያት አስተምሮ ነው ስላልክ አንድ ልታመጣልኝ ትችላለህ? አትችልም። ምክንያቱም ነቢያቶች ይሄንን ስለማያውቁት ከ7ኛ ሰማይ በላይ አርሽ ላይ ተቀመጠ ብለው የሰበኩ አንድ ነብይ የለም። አንድ ነብይ። እንዲሁም ደግሞ ይሄ ነብይ ያመጣውን አስተምሮ ማለት ነው አላህን እንዴት ሲያገኙት በደንብ አስተውል። እንዴት ነው ሲያገኘው? ማለትም አላህን አግኝቶታል? ወደ አርሽ በሄደ ሰዓት ነው አላገኘውም? አላህስ ይታያል ወይስ አይታይም? ምክንያቱም ወደ ጌታችሁ ተመልካቾች ናችሁ ይላል። መቼ ነው የምትመለከቱት? በቂያማ ቀን። ኦኬ፣ እንደዛ ከሆነ ደግሞ ሱናን ኢብን መጃ ላይ በደንብ አስተውል። ሱናን ኢብን መጃ ቮሊዩም 1 ላይ ምን ይላል? his face would burn everything of his creation as far as his gaze reach እይታው እስከደረሰ ድረስ ፍጥረትን በሙሉ ያጠፋል፣ ያወድማል ይላል። ስለዚህ ስታዩት ሊያጠፋችሁ ነው እንዴ? አላህ በቂያማ ቀን እናየዋለን የምትሉ እንዲያጠፋችሁ ነው? ኦልራይት አላህ ልጅ የለኝም ብሎ ይላል። ልጅ እንደሌለው ሙስሊሞች አላህ የምታምኑት ማነግሯችሁ ነው? ጋኔኖች። ኦኬ ሙሐመድ ወይ በል እንሆ ከጅኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ኦኬ እንሆ ጌታችን ክብር ላቀ ሚስትንም ልጅንም አልያዘም። የዚህ ኡስታዝ አሁን አላህ አልወለደም አልተወለደም እርሱ አንድ ነው ብሎ የሚለውን የነገሩት ማናቸው? አጋንንቶች፣ ጅኒዎች። ቁርአንህን ነው መረጃ እየከፈትኩበት ያለሁት። ቁርአንህ ነው። ቁርአንህን ሜቢ አታውቀው ከሆነ አላውቅም። ሙሐመድ የአላህን ስም ሲጠራ አጋንንቶች ነበር የሚከመሩበት። ሎክ አጋንንቶች ክምር የሆኑበት ነበረ። ምን ይላል 18ኛው ተቆርጠሃል ፎይ ተቆርጠሃል። ኦኬ አይዞህ እንትን ነው በደንብ እንዲጠራልህ ነው። ሉክ ሱራ 72 ላይ የጋኔኖች ምዕራፍ ይባላል። በጋኔኖች ምዕራፍ ላይ ቁጥር 18 ላይ እነሆ ሙሐመድ በደንብ አስተውል፣ የአላህን ስም ሲጠራ ሉክ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድረብረብ ሊሆኑ ቀረቡ። አጋንንት ነበር የሚከመሩበት ሙሐመድ የአላህን ስም ሲጠራ ማለት ነው። ይሄው ቁርአንን እኔ አይደለሁም ያልኩት፣ ቁርአንን ያለው አላህ ሰውን ከገማ ጭቃ ነው የሰራው። በምን? በእጁ ወስዶ አላህ እጁን ታጥቦታል። ሱናን አቢ ዳውድ 46
95 ላይ ታጥቧል አልታጠበም? ይሄው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። እጁን ሳይታጠብ ነው ያለው ወይንስ ታጥቧል? አላህ ጭንቅላት ይኖረው አይኖረው አይታወቅም። የትኛው ነብይ ነው አምላኩ በጭቃ አብኩቶ ሰራኝ ጭንቅላት ይኖረው አይኖረው ግን አላቅም ያለ ነብይ አለ? እጠይቅሃለሁ፣ አትሳቅና ተመለስ። ኡስታዝ ፍለፊቱን ያ ጎበዝ ሉክ እንደሱ ጎበዝ እንደሱ ስትሆን ያምርብሃል። አላህ 5 ጣቶች አሉት። እነኚህ ፓርቶች በፓርቶች የተገነባ ከሆነ እሱ ፍጡር ነው። 5 ጣቶች ስላሉ ያው 1 2 ብላችሁ መቁጠር ትችላላችሁ። ሳይ ሙስሊም 2786 ኤሌ ታገኙታላችሁ። አላህ 5 ጣቶች አሉት። ይሄ 5 ጣቶች እጆች ያሉት ጠፍራለሁ የለውም? ወንድማችን ኡስታዝ አለው የለውም? ጣቶቹስ ክፍል ናቸው ወይንስ ወጥ አንድ ናቸው? ክፍል ካላቸው ክፍሉ መሃሉ ቀዳዳው ፍጡር ነው ፈጣሪ ነው? በፓርቶች የተገነባ ከሆነ እሱ ፍጡር ነው፣ የፍጡር ባህሪ ስለሆነ ማለት ነው። ስለዚህ አላህ በምንም ተአምር ፈጣሪ ሊሆን አይችልም፣ ምክንያቱም የፍጡር ባህሪን ፖሰስ ስላደረገ። ሱራ 223 ላይ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ ይላል። ይሄ ቁርአን ክፍል ነው። አላህ ይህንን የቁርአን ክፍል ይቀራዋል አይደለ ወይንስ አይቀራውም? ማለቴ ቁርአን የአላህ ቃል ነው፣ ዘላለማዊ ቃሉ ነው፣ ፍጡር አይደለም ብላችሁ የምታምኑ ከሆነ ፍጥረት ከመፈጠሩ በፊት አላህ የአላህ ባህሪ ከሆነ ቁርአን ወይንም ደግሞ ፍጡር ካልሆነ ቁርአን ቃሉ እነሆ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ የሚለውን ይቀራል ወይንስ አይቀራም? የሚቀራ ከሆነ ፍጥረትን ሳይፈጥር አላህ ሴቶቻችሁ ለእናንተ እርሻ ናቸው ሲል ብቻውን ነው የሚለው? ምክንያቱም በድምፅ እንደሚናገር ስለምታምኑ እንደዛ መረጃው ስላለ። ኦኬ አላህ በምኑ ነው የሚስቀው? እንደሚስቅታ ሐዲስ ላይ ስላለ ይሄው ሳሂህ ቡኻሪ ቮሊዩም 8 ላይ ኡስታዝ እንደዚህ ክፈትሽ መረጃ በኋላ በደንብ እንደዚህ ኦኬ በደንብ እንደዚህ መክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አያ አላህ ይስቃል። ይሄው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦልራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይሄው መረጃው ኡስታዝ መረጃ ስጠይቅ ለወደፊትህ እያያዝክ ሳሂህ ቡኻሪ ቮሊዩም 4 ላይ ነው መክፈትን ለመድራስ the prophet mentioned al-masih al-dajjal in front of the people saying Allah is not one-eyed while al-masih al-dajjal is blind in the right eye. look al-masih dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ the prophet said Allah says I'm just as my slave thinks I am if he comes to me walking I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜቢ አላቅም ካልሆንክም ኤክስኪውዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳህ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽ ቦታ ብናስረሳ የሚበልጥ ነው ወይንም ቢጠዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይሄ ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምንሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come. ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለች ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ ይሄ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ ትላለች ብሎ ያስተማረ አንድ ነብይ ታመጣለህ? በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና
ሉክ አስማት የለም። ነብይህ ላይስ ሳያል ቡካሪ ቮሊም 4 ላይ ነብይህ ላይ ደግሞ ናሬድር አይሻ የነብይህ ትንሿ ምጥጥየዋ ልጅ ያገባችው በ6 ዓመቷ ያገባት አዳም እንዲህ ብላ ትተርካለች። ፕሊስ ሚውት አድርጌዋለሁ። ጣልቃ አትግባ። ጎበዝ ሚጢጥየዋ ምናምን የሚል ቃል ተው። እፎይ ትልቅ ነህ በቃ። ከዚህ በኋላ አረጀ። እሺ ጎበዝ በቃ ያለውን ነገር የተጻፈውን አንብብ። የተጻፈውን አይዞህ ሚጢጥየዋ ይዟል ትጠይቃለህ። ችግር የለውም። እሺ ታዳምጣለህ። ግን ጣልቃ ገባብኝስ? ቃልህን አስተካክል። እፎይ ሌላ አልተባልክም። ፖለቲካ ትስራ። ጣልቃ ገባብኝ እንዴት እናድርግ? በኋላ ጣልቃ ትገባብኛለህ? አገባም ወይንም ይህንን ኮንፊርም አድርግልኝ። አልገባም። አብሽር ግን ቃላቶችን አስተካክል። ለተከታዮች ስትል እኔ ምንም ያጠፋሁት ነገር የለም። ስለዚህ ጣልቃ እየገባህ ግን አንተ እያስቸገርክ ነው አይደለ? ከየት ያመጣሽ? ቆይ አዳምጥ። እሺ እኮ ጣልቃ አትግባ። አዳምጥ እኮ ተራዊ ነው አይደለም ወይንስ እንዴት ነው? ዝም ብለህ መረባበሽ ነው የፈለከው? በቃ ይቅርታ። በቃ ቀጥል። እንዳትወጣ ደራህን ግን እንዳትወጣ ቀጥል። ጎበዝ። ስለዚህ ያለው መረጃ ታመጣለህ ካሁን በኋላ ስታወራ፣ ግን ጣልቃ አትግባብኝ በተቻለ መጠን። ወደፊቱ ይሄንን ልመድ። እሺ ይሄንን ትለምዳለህ። ይቅርታ በልሽ። ያው ጣልቃ አልገባም በል። እስኪ እባክህ ጣልቃ አልገባም በል። በጣም ይወረዳል። ቀጥል። ጣልቃ አልገባም በል ብትል ወላሂ ለዚህ ባለቀም ዛሬ ወዴት ማትሄድም። እጄ ገብተሃል ዛሬ በ4 ዓመት ማለት አሁን ቀጥል። ዝም ብለህ ቀጥል እኮ ጣልቃ አልገባም በላ። አልገባም በቃ ቀጥል። ኦኬ ጣልቃ ከገባ ግን እየረበሽክ ስለሆነ ወደ ኋላ እንመልሰው ሰዓቱን አለ ልታፈገፍግ ነው አይደል? ወላሂ አለቀም ዛሬ ወረብ በልከራማ ሚዩት አድርገሽ ጎበዝ። ስለዚህ ታሁን በኋላ ጣልቃ አይገባም ወንድማችን ብዬ አስባለሁኝ። ምንም እንትን ያልነው ነገር የለም። ኤኒዌይስ እያየህ ሆኗል። ደቂቃውን አስጀምርልሃለሁ። ኦኬ አይሻ እንደተረከችው እንግዲህ በመጽሐፍ ቅዱስ ላይ አስማትና ድግምት አይሰራባቸውም። አይሻ እንደተረከችው ደግሞ magic was worked on Allah's prophet so that he began to fancy that he was doing things which he was not actually doing. Look, ድግምት ተሰርቶበት ያላደረገውን ያደረገ ይመስለው ነበር ትላለች አይሻ። ሌሎች መዛግብት ላይ ደግሞ የተገናኘ ከሚስቶቹ ጋር ይመስለው ነበር ብላ ትላለች ማለት ነው። ስለዚህ ወንድማችን እንዴት ነው እሱ የትኛው ነብይ ነው ማለት አላህ ይወጣል ይወርዳል ብሎ የሰበከ አንድ ነብይ ልታመጣለን ትችላለህ? ከሌሊቱ 1/3 ሲቀር አላህ ይወርዳል ሲል በምኑ ነው የሚወርደው? የአረፋት ቀን ይወርዳል ይለናል። እንዴት ነው የሚወርደው? መውረድ ማለት ምን ማለት ነው? ፖዚሽን ይቀይራል ማለት ነው። ዳይሬክሽን ይቀይራል ማለት ነው። ይሄ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ታውቀዋለህ ሜቢ ተጠማርክ። እንዴት ነው እሱ? በምኑ ነው የሚወርደው? በምኑ ነው የሚንቀሳቀሰው? በምኑ ነው የሚወርደው? በምኑ ነው የሚሄደውስ? ማለት መረጃ ታመጣልኛለህ ቀጣይ። ሌላኛው ዋናው አላህ አባት አይደለም ብላችሁ ታምናላችሁ። አላህ አባት ያልሆነው ለምንድን ነው? አባት ተብሎ ማይጠራበት ምክንያት ምንድን ነው? እሱ አላህ ልጅ የሌለው ለምንድን ነው? እሱ ነቢያቶች የሰበኩት ፈጣሪ አባት ተብሎ ይጠራል፣ አላህ ተብሎ ይጠራል ኖ ቁርአን ራሱ የተጻፈው ይህንን ለመቃወም ስለሆነ ሱራ 18:4 ላይ እነዚያን አላህ ልጅን ይዟል ያሉትን ሊያስፈራራ ወረደ ይላል። ለማስፈራራት ነው የወረደው። የሚያስፈራራው ቅድም ነው ሙዛ ጋር ማን ነው ብሎናል? ሰይጣን ነው ብሎናል። ሊያስፈራራ ወረደ ይለናል። ማስፈራራ ለምን አስፈለገው? ለምን ነው የሚያስፈራራን? ነቢያት የሰበኩትን ለምን ነው የማትቀበሉት? ነቢያቶች እንደሰበኩት አምናለህ? ለምሳሌ ሙሴ እንደዚህ ብሎ ያምናል። አንተ ታምናለህ? እናንተ አምላካችሁ እግዚአብሔር ልጆች ናችሁ ይላል። የአምላካችሁ የእግዚአብሔር ልጆች ናችሁ ታምናለህ እንደዛ ብለህ? ወይንስ ልክ አጋንንቶቹ እንደተናገሩት አላህ ልጅ የለውም ስላሉ አንተም ልጅ የለውም ትላለህ? መጽሐፍ ቅዱስ ራሱ የተጻፈው ኢየሱስ ሉክ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች ያደረጋቸው አሉ። ነገር ግን ኢየሱስ እርሱ ክርስቶስ
የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የማን ልጅ እንደሆነ? የእግዚአብሔር ልጅ እንደሆነ። ቁርአንስ የተጻፈው ለመቃወም፣ ይሄንን ተቃውሞ ደግሞ የሰይጣን ነው። ለምንድን ነው ለመቃወም የመጣው? አላህ ማለት የሰይጣን ከሆነ ለመቃወም ለምን መጣ? ለምንድን ነው እሱ ይሄንን የተቃውሞ እምነት የመሰረታችሁት? አላህ ምንም ልጅ ያሌለበት ምክንያት ምንድን ነው እሱ? ኦኬ ምናልባት ይሄንኛው ይሆን ቁርአናችሁ ስለሚናገር ማለት ነው። በዚህኛው ምክንያት ነው ብለህ ታምናለህ ኡስታዝ? ልጅ የሌለው ቁርአኑ እንደዚህ ስለሚል ልጅ የሌለው ምክንያቱ ምንድን ነው እሱ? አላህ ለምንድን ነው ልጅ የሌለው? አባቴ የማይባልበት ምክንያት ለምንድን ነው እሱ? አይ ቲንክ በዚህ ይመስለኛል። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል። በደንብ አስተውል። ቁርአን ነው የሚለው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጣሪ ነው ፈጠረ። ልጅ የሌለው ለምንድን ነው? ሚስት ስለሌለው። ለእርሱ ሚስት የሌለችው ሲሆን፣ በደንብ አስተውል። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ይሄንን ከምን አንጻር ነው? ከአጋንንቶች ጋር አሁን የሚያለው ከአጋንንቶች ጋር ለምንድን ነው አላህ እንደዚህ የተያዘው? ምክንያት ይኖረው ይሆን? ትመልስልን ይሆን ኡስታዝ? በመረጃ እንደዚህ እያወጣ ትመልስልን ይሆን? የአላህ እጆች ቀዝቃዛ ናቸው። ቅዝቃዜ ደግሞ በደንብ አስተውሉ። ቅዝቃዜ ከአንዱ ወደ አንዱ ሙቀት መቀበል አለበት ማለት ነው፣ ቀዝቃዛ ከሆነ። ይሄንን ሉክ ሙሐመድ ምን ይላል? then I saw my lord look sorry in the most high and the last of appearance so I saw him place his palm behind my shoulders